እየፈለገ ይገኛል። በዛኛው ጎን ደግሞ ጓደኛ ነኝ ወንድም ነኝ የሚለው አቤል ወደ ሩታ ህይወት እንዲመለስ አይፈልግም። ስለዚህ ልጄን በጣም ወደዋለሁ፣ የመጀመሪያ ልጄ ነው፣ ልዑልን ለማሳደግ ከሩታ ጋር መስማማት አለብኝ ብሏል ማለት ነው። ምን ትላላችሁ? ምን ተሰማችሁ? እኛም የምንፈልገው ትዳርክን አክብር ነው እንጂ እኮ ከአብርሽ የተለየ ጸብ የለንም፣ የግል ጸብ የለንም። ታውቃላችሁ ሁላችንም ሩታንም አብርሽንም ሶሻል ሚዲያ ነው ያስተዋወቀ፣ ሄርሜላንም አቤልንም ሁሉንም ማለት ነው። እና ፋሚሊዎቻችን ናቸው፣ እህቶቻችን፣ ወንድሞቻችን ናቸው። በዚህ ሶሻል ሚዲያ እነሱ ገበናቸውን እስካወጡ ድረስ ማለት ነው። ምን ልላችሁ ፈልጌ ነው፣ ሩታ እንግዲህ ትናንትና ከሄርሜላ ጋር ተገናኝታ ወራት ሳይቆጠር አብርሽን በእጄ አስገባዋለሁ፣ እኔና አብርሽ አብረን ነው የምንኖረው፣ አንቺ ግን ታለቅሻለሽ ብላታለች ማለት ነው። እና ይሄ ለሩታ ለሄርሜላ ከባድ ነው። ሩታ ወሬም በተግባር ነው የምታረገው። እውነቴን ነው፣ ያወራችሁም በተግባር ነው የምታረገው። አውርታ ያላረገችው ነገር እስኪ ንገሩኝ ማለት ነው። እና ሁሉንም ታደርገዋለች፣ በእውነት ታደርገዋለች፣ ታሳካዋለች። እኔ የምለው ግን ያው አንዳንዶቻችሁ ሩታ ለአብርሽ እንደማትገባ ነው። እኔ ደግሞ ስለወለደች እንዲገፋት ወይም እንድትገፋው አልፈልግም። እውነቴን ነው። በሰላም የሚያልቅ ከሆነ የነሱ ስምምነት ደስ ይለኛል። ግን እንደዚህ እሷም እያለቀሰች የእሷን ሰላም መጀመሪያ እኮ ስለነሱ ነው እንጂ አብርሽ መጀመሪያ ከሩታ ጋር በሰላም እውነቴን ነው ጨርሶ ቢሆን ኖሮ ዛሬም የእሱን ህይወት ለመበጥበጥ ሩታ አትሄድም ነበረ። በአንድ ፊት ቆም ብላችሁ እስኪ አስቡት። የእሷን ህይወት እየበጠበጡ የነበሩት በእሷና በእሱ ዙሪያ የነበሩ ሰዎች ናቸው። ሚስጥረኛ ነን ጓደኛ ባይ ናቸው ሲበጠብጡ የነበሩት ማለት ነው። እሷ ደግሞ ነፍሰ ጥር ሆና የደረሰባትን እውነቴን ነው የሰበሯትን ልቧን አሁንም እንደቆሰለ ነው የሚገኘውና የኔ ትዳር ፈርሶ የኔ ሰላም ተበጥብጦ እናንተ በሰላም አትኖሩም ነው እንግዲህ ሩታ አሁን እልህ የተያዘችው። ለማንኛውም ሁላችሁም የራሳችሁን የግላችሁን አስተያየት ነው የምትሰጡት። እኔም የራሴን የተሰማኝን ነው የምሰጠው። አይታቸዋለች፣ አይዞሽ እኛ አለን ሩታ በርቺ ሲሏት የነበሩ ሁሉ አሁን ላይ ሸሽተዋል፣ ተገልብጠው ወደ አብርሽ ሄደዋል ማለት ነው። ከእህቱ ሳይቀር ወደ አብርሽ ሄደዋል። በአሁን ሰዓት ቆሞ የሚከራከረው ኤፍሬምና ዴቭ ናቸው። በአሁን ሰዓት አብርሃም ልክ እንዳልሆነ አሁን እየሄደበት ያለው መንገድ ልክ እንዳልሆነ እየተቆጡ ያሉት እነሱ ናቸው። በአመት ውስጥ እውነቴን ነው ሁለት ሚስት አስቡት። ምን ቢታደል ነው ትላላችሁ? ሰው እኮ እንዳቷል እንዴ! ወንድሞቻችን እኮ እንዳተዋል። እና ኤፍሬምም እንግዲህ እየተቆጣው ይገኛል። ዴቭም እንደዛው አሁን እያረገ ባለው ነገር ላይ ደስተኛ አይደሉም። ታውቃላችሁ ምንም ደስ የሚል ነገር የለውም።